ያ ደሞ ገባሽ? ምን አዲስ ነገር አለ? ምን አዲስ ነገር አለ? ወይ ኤልዳ ወይ የሚጥ ያ ደዳይ አናናናናዴ ብዙ ኒኮች በሁልኬንም ጨርሳችሁ ከዛን ባዶ ሰው የሌለበትን ቲክቶክ እሸጠዋለሁ። ሁሉም የተቦልኩበትን ያ I would like ask you for contact. Why you need contact with me? Why? ለምን? ደክሞኝ ነው እኔ እንጃ። ያ ስራ አልነበርኩ። ምን አዲስ ነገር አለ? ምን ተፈጠረ? ትላንት ዛሬ ምን አለ? ውጭቃ ምን አለ? ግን ተብተብ ምናምን ወሬ ከምትሉ መጀመሪያ ተብተብ አድርጉ፣ ቲክቶክ እንዲያቆየ ማለት ነው። ትላንት ሰክረሽ ነበር። ሰከርኩ እኔ እንጃ። ጥሩ መጠጥ ግን ሰው እንደማያሰክር ነው የምነግራችሁ። ሰው ነው ሰው የሚያሰክር። እሺ መጠጥ ሰው አያሰክርም። ጸጥ ረጭ እንትን ምን ተፈጠረ ዛሬ? ምን አለ? ምን አዲስ ነገር አለ? ግን እኮ ደግ ሆነሻል። ከመቼ ጀምሮ ነው የሆንኩት? ከመቼ ጀምሮ ጋይስ? እኔ ጥቃቅንና አነስተኛ ፔጆች አላወራም። ወይ አር ሃይ ክላስ። እሺ ጥርሳቸውን ከብርጭቆ ለቅሞ ሰካክተው የሚመጡ ሰዎች ጋር እኛ እናወራም። እሺ ቅንድባቸውና ፀጉራቸውን ከፌስታል እስከሚደርቅላቸው ድረስ ውጭ አስጥተው ከሚመጡ ሰዎች ጋር ያላወራም። ከኦርጋኒክ ሰዎች ጋር ማወራም። ኦኬ እንዳትጽፉ። ዌር ሃይ ክላስ። ራሳችሁን ማወቅ አለባችሁ እዚህ ፔጆች። እሺ ማንም ላይቭ ሊገባ ሲል ከጠርሙስ ውስጥና ከብርጭቆ ከተዘፈዘፈ ጥርሱን ከብርጭቆ አውቶ መጥቶ እንዲሰካክቶ የሚያወራ ሰው ጋር እንዴት ነው ሲመጽፉት? እቦልካችኋለሁ። እግዚአብሔርን ቦልክ። የመቦልክ ችግር የለብኝም። ደግሞ ነጫጭኒክ ደግሞ ለነጫጭኒክ አትሞቁኝ፣ አትደምቁኝ። ለራሳችሁ መደበሪያ ነው። ምን አገባኝ ደግሞ ለነጫጭኒክ። ያ እስቲ ትቦልካለ እንደዚህ
ቆይ እስቲ የሆነ ወርዶች እዚህ ፔጅ ላይ የማይጻፉ ወርዶችን ሁሉንም አስገባቸዋል። በፈለገ በኋላ ብጀምሩ በአረበኛ ብጀምሩ መጻፍ እንዳትችሉ አርግቼ እንትን ውስጥ አስገባዋለሁ። ያ እስቲ ቁጭ አላችሁ፣ ተሰባሰባችሁ፣ ጠረጴዛችሁን ያዛችሁ ትልቅ ቲያትር ለማየት ህይወታችሁን ለማየት መጣችሁ። ያ ጠጋ በሉ፣ እንደዚህ እንዳትጋፉ። እንዲ ኧረ እዛ ፊት ለፊት እንዲ ያ ወጫ አትቀላቀሉ፣ ከድሃ ጋር አትቀላቀሉ። ያ ባለስልጣን በዚህ ጋር፣ ባለሰይጣን በዚህ ጋር፣ ባለሀብት እዚህ ጋር፣ ባለምንም ሀብት ወደዚህ ማውራት የሚችል እዚህ መሀል ተቀመጡ፣ አትጋፉ። ቦታችሁን ያዘን። ያ ዝም ብላችሁን የተጋፋችሁት ምንም የሚወራ ነገር የለም። ዳይ ወደ ስራ ሁልሽ የእውነት ዳይ ወደ ስራ። እኔ ልተኛ ነው የመጣሁት። ልተኛ እንደሆነ ልነግራችሁ ነው የመጣሁት። ምግብ መብላት ፈለግኩኝ፣ ግን መብላት አልቻልኩም እና አንጀቴ ገና እየተሳበ ነው። እንጆሪ ልብላ። ያ ማን አለ ላይቭ ላይ? አይጥሩም፣ ምንም አይጥሩም። ያ ግን ጋይስ አልተፈጠረም ምንም ነገር። ይሄን 2 ቀን 3 ቀን አልተፈጠረም። የለም አዲስ ወሬ የምታስታውሱ፣ ከዛ እንሄድበታል። እሺ እንሄድበታል። ናይ ከጃፒ ጋር አልፈልግም። ከዛን ጃፒ ድማ ያለው እሱ ሲጠጣ ያለው እኔም ልጠጣ ላለው አልፈልግም። ኖ አልፈልግም። አይ ዶንት ኒድ ኢት። ያ እንደዛው እንዳማረበት ጃፒ እንትን ይበል። ያ ቆይ ስለምን ነው ነግራችሁ? ለምን ነው ጆሮአችሁ የቆመው? ምን ዲቦራ ልታገባ ነው? እውነት ሴጋ መጠፍጠፍ ልታቆም ነው ማለት ነው። ጥሩ ነው ይሁንስ። አሪፍ ጥሩ ሂደት ነው። ያ ማን ነው ግን ታገባው? ማን ያለው? እንዴት አውቃችሁ? ሳሎምዬ ያ እንዴት አውቃችሁ ነው ግን? እሺ እናንተን እያነበብኩ እኮ ባለፈው የቤታና ሐዘን ቁጭ ብዬ እንደዛ ካለቀስኩ ወዲህ እኮ አላምናችሁ፣ ግን ዝም ብዬ ነው የማወራው። ቀኑ ሙሉ አልቀሰን ከዛ በኋላ ምንም ነገር የለም ስትሉ ከዛ በኋላ እንኳን እንዴት ወዴት ብዬ መጠየቅ ጀመርኩ። እንዴት አወቃችሁ? ልታገባ ነው? ልትንገበግቡ ነው? ማን ነግሯችሁ? እሺ ሰይ እንዴት አወቃችሁ? ማለት በምን የተነሳው? እንዴት ተባለ?
ሳራ ልትነግሪኝ ነው የምትመጪው? ልትነግሪኝ ነው? የእውነት ነሽ ግቢ። ይህ ወሬውን ከጅምር እስከ መጨረሻ መጨረሻ ከሆነ ነው አይ እንደዚህ ነው ውርድ ምትሉት። ታሪኩን ከጅምር እስከ መጨረሻ የምታስረጅኝ ከሆነ ሄሎ የኔ ቆንጆ የኔ አበባ እንዴት ነሽ? ሰላም ነሽ? ታሪኩን ታውቂያለሽ እንዴ? ታሪኩ ባለፈው እንትን ጉቺን ያለችው እስቲ በምን የተነሳ አለች? እንትኑን ቅደም ተከተሉን ንገሪኝ። ከዛን ካካሄዳቸው ውሸታቸውን ለቅም ያመጣልሻል። ምንድን ነው ያለችው? ቃል በቃል ንገሪኝ እንጂ እሷ ያለችው ከአቡዳቢ እስከ ዱባይ ታላቅ ሰው ሰርግ ይኖራል፣ ሚዜ ተጠርተናል አለች። ከዛን ገባች። ከዛ እሷ ወይ ናም እቺን ያለችው አሁን እሱን ያለችው። እሷም ሞ ዲቦራም እንትን ላይቫን ከፍታ የሙሽራ ነው የምትዘምረው ማለት ነው። ዝማኔ ይሄ ነው እንጂ ማን እሷም ያወራችው ነገር የለም ማለት ነው። እና ታላቅ ሰው ያገባል የተባለው ዲቦራ ታላቅ ሰው ናት ማለት እነሱ ነው ለጥፎ የጉቺን ድምጽ ለጥፎና የዲቦራን ፎቶ ለጥፎ ሚዲያ ላይ ማዘዋወሩት። ይሄ ነው ያለ ነገር ባጭሩ። ያ ታላቅ ሰርግ ነው አለች። ታላቅ ሰርግ ጠብቁም ብላለች። ቡርጅ ከሊፋን ዘርፈው ነው ታላቅ ይሄን ያህል ታላቅ ሰርግ የሚደግሱት። ጉም ይላል በዚህ ጉዳይ ላይ ጉም ነው የሚለው እንዴ? ከየት ነው መጣው? ጊፍተሯን ካገባች ለእሷ ጊፍት ሰጥቶ 50% ቲክቶክ ቆርጦ ደሃ ሆኗል ሁለቱም ተያይዘውና እንደገና መደገሻ ከእንደ እንደሚያመጡት ከይስ ህዝቡ ግምሩ ያልቅባቸውም እንዴ? እሷ ጊፍቱ ይመስለኛል። ይሄ የደቡቡ ማለት ነው እሱ ይመስለኛል። ገባሽ? ማን ነው የደቡብ ደግሞ? ይሄ ጊፍተሯ አንቺ ዘሩን ሁላ አወቅሽ እንዴ? ስሙን ሁላ ገብቶሽ ጨርሰሽ? አይ ያየን ነው አወራም፣ ግን እንትን ዝም ብሎ ነው የሚቀመጠው። ኮመንት ምናምን ይጽፋል እንጂ አያወራም። እና ደቡብ መሆኑ ከቴክስቱን የገባሽ አክሰንቱ ነው አይደለም? ሰው ነው የሚያወራው ማለት ነው። ሁሉም ተሰሚያንጤ ነው። ቆንጆ ሪግን አክራሪ ቤንጤ ነው። እሷም ከዛን ጀምሮ በቃ እሷንም ወደ ጌታ መጣት። አንደኛ መዘፈንም ትላለች። ያኔ በቃ ሁሉም ነገር ትታ አሁን ሰርግ ላይ የተዘጋጀች ነው ማለት ነው ባጭሩ። እንግዲህ ጉቺ እኛ ዱባይ ያለነ ነው ጥሪ አርግተናለች። ያንን ጥሪ አክብረን መሄዳችን አይቀርም። ይሄ ነው ያለው። ሄዱዬ ቆይ የሚዜ ልብስ ሲሰፋላት ለቡቺ ግማሹ ነው ወይስ ሙሉ እንደማንኛውም ነው የሚሰጣት? እሷ እንዳለችው አንድ አይነት ነው የምንለብሰው እና ይሄን ዱባይን በአንድ እግር የምናስቆመው ብላለች። ሄዱ በአንድ እግር እናስቆመዋለን ሲሉ ከዱባይ ከአቡዳቢ እስከ ዱባይ አለች። በቃ አንድ ግን ነው የምናስቆመው። በአንድ ሀገር ለማቆም ሀገር አትረብሹ ተብሎ በኤምባሲ ተጠርተው የለ እንዴ? ምን ማለታቸው? ህጉን አያከብሩትም እንዴ? እኮ ሁሉም የተንበቀበቀች ነው እኮ ሄሉ። ሁሉም ፈርቶ ነው የተቀመጠው። የሰውን ስም አይጠሩም። ራሱ እኔ ራሱ በህግ እንዳትጠይቀኝ ሄሉ። አንቺ ዱባይ ነሽ? አዎ። እንዴ ወሬ ማቀባበል የሚለውን ህግ ጥሰሽ? እኔም ጥሻለሁ ይመስለኛል ትንሽ። ለወሬ የሚወጣ ህግ እኮ ግርም ነው የሚለው። ህዝቡ ሁሉ ለእስር ቤት ከተው ሊጨርሱ ነው። እንግዲህ ለአንቺ መቼም ዋጋን ከፈልኩኝ ልከፈል ለአንቺማ ይከፈላል ብዬ ነው መጥቼ ራሴን ሸጥቼ የተናገርኩኝ። አንዱ የሰሜን ሰው ነውና እናት ምናምን አለው። አንዱ ተማሪ ዩኒቨርሲቲ ተማሪ ነውና እኔ እምዬን እማማን አለና ሶጭ ሲያደርገው ሰውየው ሊብ አለበት። ከዛን ሸሽቶ ወደ ሀረር አይመጣም። ወደ ሀረር ሲመጣ ያም እናት ትነፋ ይላል፣ ያኛው ልንነፋ ይላልና
ገዳይ ነው እንጂ የጠፋው ሟች ብዙ ነው አለ። እና ለእንደዚህ አይነት እንትን ህግ በወጣቱ ትንሽ ከባድ፣ ሰው ሁላ እስር ቤት ሊገባ ነው ማለት ነው። አሳሪ ሊጠፋ አሁን ፈርቶ ነው። ዝም ብሎ የሰውን ስም እኮ አነሳም እኮ አሁን ዱባዮች ያሉት የሰው ማንሳት በቃ መምኑ አነሱም። ከተናገሩ እንኳን በእንትን ነው የሚናገሩት እንጂ ዳይሬክት አይናገሩም እንደ ድሮ ማለት ነው ባጭሩ። ያ እኔ ግን መቼም ምግብ ጣስኩኝ። ግን እንግዲህ ካገባችሁ ምናምን ይሁንላት እውነት ለመናገር እንትን የሚያቅፋት አቃፊ ካገኘች ደሃ አታገባም እንትና ዲቦራ። ምክንያቱም ደሃ አግብታ መሯት ነው ከሀገር የወጣችው። አንዷን ሊጥል አይደል እናቷ ጋር ያ ታጥቆ ለምን ነው የምትገባው? እንዳታስገቡት። ሀብታም ከሆነ ታገባለች። ምክንያቱም ቢያንስ በወር 3 ጊዜ ጥፍሯን መሞረድ መሰራት ምናምን አለባት። ችግሩ ሀብታም ነኝ ብሎ አግብቷት ከገባች በኋላ ደግሞ ራሷን ሸቃላ እንዳያረጋት ነው እንጂ አንዳንዴ ሩቅ አላምን። ያ ዲቦራ እንትናት ያ ምን ሀገር ቤት ትዳር ነበራት ልጅ ምናምን እንትን ነው። ቤታዮም በቅርብ ጊዜ ጠብቁም ብላናለች። እሷም ምን ሰርግ ነው አልናገርም፣ ግን በቅርብ ጊዜ ጠብቁኝ